ሀውለት ከሰዋቦች ሀውለት የሚባል መቼለት ልጅ አለች ሀውለት የምትባልና ሰዋባት አንዱ ናት አለችና የሚነግረን ሰው ብፈልግ በኋላ ሲሉኝ ከሰዓት ነጋ አናዘር ዴይ መጣ። እንዳጋጣሚ ደግሞ አላህ ብሎ ይዞህ መጣና ዛሬ ቁጭ ብለሃል። ሰው ስለ ሀውለት ታሪክ ብንሰማ ደስ ይለኛል ስለማላቃት ማለት ነውና ያ እሺ ይሰማቸዋል። ከተሰማ خولة الله سبحانه وتعالى برسوم مكنات القرآن አንቀጽ እንዳወረደ ሙፈሲሮች ይናገራሉ። ይህች ሴት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበረች ሴት ነች። ባሏ ከዕለታት አንድ ቀን እርሷ ላይ የሆነ ቃል ይናገራታል። قال لها زوجها أنت كظهر أمي አንቺ ከዚህ በኋላ ልክ እንደ እናቴ ነሽ አላት። ሰውየው ብዙ ወልዳለታለች ወደ ማርጀቱ ወይንም ብዙ ልጅ ስለወለደች ምናምን ናቅ አደረገና እሷ አንቺ ከዚህ በኋላ ልክ እንደ እናቴ ነሽ አላት። ያ ማለት እናቴን ግንኙነት ማድረግ እንደማይፈቀድልኝ ሁሉ ከዚህ በኋላ አንቺም ለኔ ልክ እንደ እናቴ ነሽ አላት። በጣም አዘነች ሴት ይሄን ስለተናገራት። ይሄንንም ሀዘኗን ይዛ ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር ስሞታ ለማቅረብ ትሄዳለች። ሴትየዋ ስሞታን ሳታቀርብ ግን ገና ሳትሄድ መንገድ ላይ ያለች ሁሉን የሚያውቅ የሆነው አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ይችን ሴት አስመልክቶ የቁርአን ምዕራፍ አወረደ። ሱራ አልሙጃዲላ قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير የሚለው የቁርአን አንቀጽ በእርሷ ምክንያት የወረደ ነው። አያችሁ እስልምና ለሴት ልጅ ክብር አልሰጠም፣ ቦታ አልሰጠም ይሉናል። ያው አላህ ሱብሓነሁ ወተዓላ ፈጣሪያችን ለዚች ለአንድ ሴት ስሞታ ብሎ የቁርአን ምዕራፍ አወርዷል። ይወታቻ ስለ እርሷ አስመልክቶ ሱረቱል ሙጃዲላ ብሎ ሰየመው። ሴትየዋ መታ ስሞታ ማቅረቧን ቀድ ሰሚዐ አላህ እነሆ በእርግጥ እኔ አምላክህ አላህ ሰምቻለሁኝ አለ። ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ስለዚያች ስለ ባሏ ስለምትከራከረ ስለምትወያየህ ሴት ወተሽተኪ ኢለላህ ስሞታዋንም ወደ አላህ የምታቀርብ የሆነችዋል። ወላሁ የስመዑ ተሓውረኩማ የሁለታችሁንም ውይይት እኔ አምላካችሁ አላህ በእርግጥም ሰምቻለሁ። ኢነላሃ ሰሚዑን በሲር አይ ሰሚዑን ሊማ ተቁሉነሁ ወዐሊሙን ሊማ ተዕመሉነ እኔ አምላካችሁ አላህ የምትናገሩትን ንግግር ሁሉ የምሰማ የምትሰሩትንም ሁሉ ስራ የማይለኝና አለ ከኔ የሚደበቅ የለም። አያችሁ ሰውየው ምናልባት ስሞታ ሳያቀርብም ሊሆን ይችላል። ለዛች ሴት ግን አላህ ሱብሓነሁ ወተዓላ መልስ ሰጥቶላታል። ማነች እቺ ሴት? በቁርአን ላይ ከሃዲያኖች ዘልፈዋት ባልዋለችበት ትውላለች ብለዋት ምንም እሷ ስሞታዋን ሳታቀርብ አላህ ግን ለእርሷ ብሎ መልስ ሰጥቶላታል፣ ንጽህናዋን አክብሮላታል። ማነች? መርየም ዓለይሃ ሰላም ከዛሊከ ዓኢሻ መርየም የዒሳ እናት አይሁዲዎች ዘለፏት፣ ባልዋለችበት ውለሻል አሏት። አላህ እነዚህን አይሁዲዎች መለሰባቸው። በዝሙት ይሄንን ልጅ አመጣች ባሉ ጊዜ አላህ ሱብሓነሁ ወተዓላ ንጹህ እንደሆነች መሰከረላት። ወመርየም ብነተ ዒምራን አለቲ አሕሰነት ፈርጀሃ ያቺ ብልቷን ከማመንዘር የጠበቀችዋ መርየም ንጹሃ ሴት እያለ ገለጻት። ብልቷን አልጠበቀችም ማመንዝራለች ብለው በመንዘርና ልጁን አመጣች ብለው በወረፏት ጊዜ አላህ ሱብሓነሁ ወተዓላ ለእርሷ ክብር ብሎ ቁርአን አወርዷል። ጭራሽ እነዚህን ሰዎች እርሷን ባልዋለችበት ውለዋል በማለታቸው ረገማቸው። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታንን ዐዚማ አለ። እነዚያን ከሃዲ አይሁዶች በመካዳቸው ምክንያትና በማርያምም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ዝሙት ሰርታለች በማለታቸው ረገምኳቸው አለ። ለአንድ ሴት ክብር ብሎ ያን ሁሉ ትውልድ ረገማቸው። ለሴት ልጅ በጣም ትልቅ ቦታና ክብር ሰጥቶ አላህ ሱብሓነሁ ወተዓላ እርሷን ክብር የተለማመደ ሰው በሁለቱም ዓለም ቅጣት አለበት ብሏል። ኢነ ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ሉዒኑ ፊ ዱንያ ወልአኺራ ነው። እነዛ ንጹህ የሆኑ ዝንጉ የሆኑ ምንም የሚያውቁ ንጹህ የሆኑ ሴቶችን ባልዋሉበት ውለዋል ብሎ የወረፈ የዘለፈ ሰው ሉዒኑ ፊ ዱንያ ወልአኺራ በቅርቢቱም ዓለም በቀጣዩም ዓለም የተረገሙ ሰዎች ናቸው አለ።
قال النبي صلى الله عليه وسلم من قال في مؤمن ما ليس فيه أسكنه الله رغدة الخبار በአንድ በአማኝ ላይ ያልዋለበትን ውላል ብሎ የወረፈና የዘለፈ ሰው አላህ የትንሣኤ ቀን ረገደተል ኺባል የሚባል ቦታ ውስጥ ያስኖረዋል አሉ። ቂለ ማ ሁወ ረገደቱል ኺባል ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ ረገደቱል ኺባል ማለት ምን ማለት ነው ተብለው ተጠየቁ። ቃል ሁወ ዒሳረቱ አህሊ ናር፣ እርሱም የጀሃነም ሰዎች እዥ የሚፈስበት ወንዝ ነው አሉ። የጀሃነም ሰዎች ሲቀጡ ጊዜ ከሰውነታቸው ደምና መግል ይፈሳል። እንደ ባህር ሆኖ የሚጎርፍበት ቦታ አለ። እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሰዎች ላይ ያልዋሉትን ወላል ብሎ የሚዘርፉ ሰዎች የሚቀጡበት ቦታ ነው ብሎ ተናገሩ። እና ያቺ ነች ኸውላ ብሎ ማለት አላህ ሱብሓነሁ ወተዓላ ስሞታዋን ሰማላት። የቁርአን ምዕራፍን በእርሷ ስም አወረደላት። ማነው እርሷን አስመልክቶ ወረደ። እናትህ ማለት ያቺ የወለደች እናትህ እንጂ እርሷ በፍጹም እናትህ አይደለችም። ኢን ኡመሃቱሁም ኢለላሂ ወለድ ነው። የእናንተ እናቶቻችሁ እነዚያ የወለዷችሁ እንጂ እቺ ሚስትህ አይደለችም። ብዙ ልጅ ስለወለደች መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስሞታውን አቀረበች። አንድ ባል ነበረኝ አለች። ከእኔ በርካታ ልጆችን ወለደ። ከዚያ በኋላ ግን ሰውነቴ በጃጀ ጊዜ ከዚህ በኋላ አንቺ ልክ እንደ እናቴ ነሽ አለኝ። እንዴት ይሄን ይለኛል አንተ የአላህ መልእክተኛ አለች። አላህ ራሱ መልስ ሰጠላት ነብዩ ሰለላሁ ዐለይሂ ወሰለም ከመስጠታቸው በፊት። هذه هي خولة ብሎ ማለት ይቺ ነች። በጣም ደግና መልካም ሴት ነበረች። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ቆይታ በእነ ዑመር ብን አልኸጣብ ጊዜ ልክ እንዲሁ ቆይታ ከዚያ በኋላ አርፋለች። ረዲየላሁ ዐንሃ ወዐን አስሓቢ ረሱል ሰለላሁ ዐለይሂ ወሰለም ሰሓቢያት ነቢ ዐለይሂ ሰላቱ ወሰላም እነዚህ ናቸው። ማሻአላህ ማሻአላህ ቴንክ ዩ። አላህ ይጨምርልህ ወንድማችን፣ አላህ ይጠብቅህ። የኛ አይን ማረፊያ። አሁን መቅራት ትችላለህ ቁርአንህን። እኔ ስለ ሁለት ዛሬ አውቄያለሁ። አመሰግናለሁ። መርሐባ መርሐባ መርሐባ። ከተስተካከለ እንሞክረዋለን። ካልተስተካከለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله إن كنتم إياه تعبدون فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا يسأمون.
እንዴት ይረብሻል በአላህ። ومن آياته أنك ترى الأرض خاشعة فإذا أنزلنا عليها الماء اهتزت وربت إن الذي أحياها لمحيي الموتى إنه على كل شيء قدير إن الذين يلحدون في آياتنا لا يخفون علينا أفمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير إن الذين كفروا بالذكر لما جاءهم وإنه لكتاب عزيز لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد ما يقال لك إلا ما قد قيل للرسل من قبلك وإن ربك لذو مغفرة وذو عقاب أليم ما يقال لك إلا ما قد قيل للرسل من قبلك يا الله ما زنانيا قال لنبي صلى الله عليه وسلم محمد هو አላቸው ለአንተ የምትባለው ልክ ያለፉት የተባሉትን ነቢያቶች የተባሉትን አይነት እንጂ ሌላ አይደለም። ማ ይቃሉ ለክ ኢላ ማ ቀድ ቂለ ሊሩሱል ሚን ቀብሊክ በእርግጥ ከአንተ በፊት ለነበሩ መልእክተኞች ነቢያቶች የተባሉትን እንጂ ሌላ አትባልም። ስለዚህ ታገስ፣ እነሱ እንደታገሱት። ኢነ ረበከ ለዙ መግፊረት እኔ ጌታ አምላክህ አላህ የምህረት ባለቤት ነኝ። ለነማን? ለእናንተ ለነቢያቶች እና ለተከታዮቻችሁ ለታገሳችሁ ተብላችሁ ወዙ ዒቃብን አሊም እንዲሁም አሳማሚ ቅጣት ባለቤት ነኝ። ለነማ? ለእነዚህ አዛል አደረጓችሁ ነቢያትን አዛል አደረገ ህዝቡ። ስለዚህ ታገስ። ኢነ ረበከ ለዙ መግፊረት ወዙ ዒቃብን አሊም ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد. بسم الله الرحمن الرحيم. مقام الجهر كيف؟ مقام الجهر هذا معروف في دولة مصر. وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا
وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال. الله الذي خلق السماوات والأرض وأنزل من السماء ماء. الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم. ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون. ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء. الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء. رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء. ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب. ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء. تستكاكل فسوء قرآن بأوديو متشيرو مثلك كلا بكش بأوديو لا درتو فيديو شالا شوار بيكم كالك بقى شكري لهم يا أدامتش عندي فيديو لسكونا نقرأ الله يشي ندسكونا أهلا بيكم اللهم بسم الله الرحمن الرحيم إنا
أعطيناك الكوثر فصل لربك وانحر إن شانئك هو الأبتر يبقى له الباجن በቪዲዮ ትቻለ በቃ ወዲህ ሁሱ ቁርአን በኦዲዮ መቼ ነው የምትለቅልን የምታሳትመው ለማለት ነው። እንደዛ ነው ማለት ነው እንዴ? አሁን በራልኝ ገና። እሺ ኢንሻአላህ ይወረቅ። ሰላም እንዴት ነህ ወንድማችን? ወገናችን ይሰማል? አሎ አለካሎ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል? አዲስ ሰለምቴ ነኝ እኔ ብዙ እውቀት የለኝም እንደዚህ ስለ እስልምና ማለት ነው። እና በሶላት በሰገድን ጊዜ በቀኝ በኩል የሚጽፍልን መላእክት አለ፣ በግራ በኩል ደግሞ ሸይጣን ሁን ምን አላውቅም፣ ብቻ ግን እስኪ ስለዚህ ነገር አብራራልኝ። ይኸው ታሪክ አዳምጣለሁ። ድጋሚ ይቅርታ፣ የሚጽፍ መልአክ ነው ያልሽው? አዎ ያኔ መልካም ስራችንን ሶላት በሰገድን ጊዜ መተለን እንደዚህ በዛን ሰዓት የሚጽፍ አለ ይባላል እና በግራና በቀኝ አለ ይባላል። እስኪ ይሄን ነገር ግልጽ አድርግልኝ፣ አብራራልኝ። አላህ ሱብሓነሁ ወተዓላ በቁርአን ላይ ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን ይላል። በእናንተ ላይ ተጠባባቂ መላእክቶች አሉ ይላል። የተከበሩ የሆኑ ጸሐፊዎች የምትሰሩትን ሁሉ ያውቃሉ ማለት ነው። እና ስለዚህ የሚጽፉ መላእክቶች አሉ። መልካም ስራን የሚጽፍ አለ፣ ጥሩ ስራን የሚጽፍ አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ ይላል። የአንዲትን ንግግር አይናገርም ከእርሱ ዘንድ ተጠባባቂ የሆኑ መላእክቶች ቢሆን እንጂ ይላል። ለዚያ ነው ጥሩን የሚጽፍ አለ፣ መጥፎን የሚጽፍ አለ። ይህ ለምንድን ነው መጻፍ ያስፈልገው? አላህ ያውቀው የለ እንዴ ልንል እንችላለን። አዎ አላህ ሁሉን ያውቃል። ነገር ግን ይህ የሚጻፈው ለእኛ ነው። ነገ የውመል ቂያማ የትንሣኤ ቀን የስራ መዝገባችንን ራሳችን እንድናይ ሁጃ እንዲቆምብን ዘንድ ነው። ያው እንዲህ ስትሰራ ነበር ይህ ሁሉ ሲጻፍ ነበር ተብሎ የተሰጠዋል ሰዎች። ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቅ፣ የሰው ልጅ የትንሣኤ ቀን ሁሉም የስራ መዝገቡ ተጽፎለት ይሰጠዋል። በምድር ላይ የቆየው 50 ዓመት ከሆነ 50 ዓመት ምን እንደሰራህ ጥሩ የሚሆን መጥፎ ያ ሰፍሮ ተቀምጦለት ታገኘዋለህ። وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب عليه فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا. من على الله سبحانه وتعالى وعرضوا على ربك صفا يتنسأيك أن سوّج هلو كجيتا كأني كالله فيت መስመር ሰርተው ይቀርባሉ አለ። እንዳለ ከሃዲያኖች ባንድ አማኞች ባንድ ሁላቸው ለቀድ ጂእቱሙና ከማ ኸለቅናኩም አወለ መራ አምላካችን አለ። ልክ መጀመሪያ በፈጠርኩባችሁ ማንነታችሁን በእርግጥ ትመጣላችሁ አለ። ሙሉ አካላችን እንዲህ በል ዘዐምቱም አን ለን ነጅዐለ ለኩም መውዒዳ፣ ዳግም ቀጠሮ አታደርግልንም ብላችሁ በእርግጥም ሞግታችሁ ነበር አለ። ዳግም መነሳት ከአምላክ ፊት መቆም የሚባለው ነገር ኧረ በፍጹም ይህ ሐሰት ነው እያሉ ያስተባብሉ ነበር። ይሄን በእርግጥ ሞግታችሁት ነበር። የዛኔ ግን ከፊት ያቀርባችኋል፣ ትመጣላችኋል ሁሉም ሰው። የዛኔስ ምን ይሆናል? ወወዲዐ አልኪታብ፣ መጽሐፉም ይቀረባል፣ የሰው ልጅ የሥራ መዝገቡ። ፈተረ አልሙጅሪሚነ ሙሽፊቂነ ሚማ ፊህ፣ አማጽያኖች ከሃዲያኖች በመጽሐፉ ውስጥ ያለውን የሥራን መዝገባቸውን ሲያዩ ጊዜ የዛኔ ሲፈሩ ታያቸዋለህ አለ። ልክ ሲያነብ ጊዜ ይጨነቃሉ፣ ይፈራሉ። ወየቁሉን ይላሉ ማለት ያ ወይለተና ዋ ጥፋታችን፣ ማሊ ሃዘል ኪታብ ምን አለው ለዚህ መጽሐፍ፣ ላ ዩጋዲሩ ሰጊረትን ወላ ከቢረትን ኢላ አሕሳሃ፣ ትልቅም ትሁን ትንሽ አንዲትንም ሳይጽፍ አልተዋትም እኮ ብለው በጣም ይደነግጣሉ። እንዳለ ያንን የማስታወስ አቅሙን አላህ ይሰጣቸዋል።
በዚህ ቀን በዚህ ሰዓት እዚህ ቦታ ላይ እንዲህ ሰርተህ ነበር የሚለውን እንዳለ ተጽፎ ያገኙታል። አንድ እኮ የተው ጭራሽ የለም ማለት። ከዚያ ምን ይላሉ? ምን አለ አላህ? ወወጀዱ ማ ዐሚሉ ሐዲረን አለ። በምድር ላይ ሲሰሩት የነበረውንም ስራ ተጥሎላቸው ያገኙታል፣ ተጽፎት ያገኙታል። ወላ የዝሊሙ ረቡከ አሐዳ፣ እኔ ጌታ ማንንም የምበድልም አይደለሁም ማለት። ለምን ይሄን አለ? ያልሰሩትን አልጭንባቸውም ለማለት ነው። የሰራትን ያችኑ እንዳለ ተጽፎ ቁጭ ብሎ ይመጣላቸዋል። ያንን ያ አመረ አላሁ ሱብሓነሁ ወተዓላ አልመላኢካ የክቱቡነ አልኸይረ ወሸር ሊኢቃመት አልሑጃ ዐላ በኒ አደም የውመል ቂያማ። እሺ ዮናታን ሰላም ነው? እንዴት ነህ? ሰላም ነው። እሱ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ ሆይ? አለሁ እግዚአብሔር ይመስገን። ሁሉ ሰላም አለን። እሺ ኢየሱስ ክርስቶስ ጌታ ነው እያልክ ኮሜንት ላይ በጣም በተደጋጋሚ ጽፍ ነበር አይደል? በሚገባ። እሺ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደለም? ኖ፣ እሱ ከዘላለም በፊት ጌታ ነበር፣ አምላክ ነበር። በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው ማስረጃ አለስተ? ኖ፣ ጌታ ተደርጎ አይደለም። ኢየሱስ ክርስቶስ እሱ ጌታ ፈጣሪ ነው፣ አምላክ ነው። ማስረጃ ወይ ያልኩህ ነው። ተደርጎ ነው፣ ጌታ ተደርጎ ነው። በመደረግ ያገኘ ጌትነት ነው። ማስረጃ ልስጥህ ወይ? ይሰማቸዋል ልጆች? ይሰማል? ይቆራረጣል መሀል መሀል ላይ ኔትወርክ መሰለኝ። ይሰማል፣ ብዙ ይሰማል። አሁን ይሰማል? አሁን አሪፍ ይሰማል። እሺ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማስረጃ ልስጥህ ወይ ያልኩህ ነው። ማስረጃ ምንድን ነው? ሐዋርያ ሥራ ምዕራፍ 2 ቁጥር 36 ቁጥር 36 ላይ ኦኬ። እሺ እኔ ደግሞ መልአኩ ገብርኤል ለድንግል ማርያምን ያላትን ታስታውሰዋለህ? አንድ እሱን እንጨርሳለን። በዚያ እንቅስቃሴ መሰረት ተደርጎ አይደለም ተደርጎ አይደለም። አሁን እኔ ምልን አለኝና ድምፅህን ትንሽ እሱ የመጣን ማስረጃ ድምፅ ትንሽ የመጣን ማስረጃ ብሎና ከዚያ በኋላ እንቀጥላለን። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው አንዴ። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ጌታ ያደረገው ማን ነው ይላል? እግዚአብሔር አምላክ። ስለዚህ ተደርጎ ነው ማለት ነው። እሺ እኔ ላስረዳ ትንሽ። እሺ ሳይሆን ተደርጎ ነው ወይንስ አይደለም? ላስረዳ። ማስረዳት ይቻላል? አንድ ታስረዳ እኮ ነው። ጌታ ተደርጎ ነው አይደለም? በዚህ ጥቅስ ያሰረ እሱ መጀመሪያም ጌታ ነው አልኩ። ላስረዳክ ወይ አንዴ ተደርጎ ነው አይደለም? በዚህ ጥቅስ መሰረት አላደረገውም ካልከኝ ትቀጥላለህ፣ ችግር የለም። ላስረዳካ። አሁን እኮ አስረድቼክ ነው ከዛ በኋላ መልሱ መስጠት የምንችለው አይደለም። መጀመሪያ መልሰህ ነው አንድ ሲደመር አንድ ሁለት ነው ካልከኝ በኋላ ሁለት ሊሆን የቻለበት ምክንያት አንድና አንድ ስለተደመሩ ትደምራለህ። እኔ ማስረጃ ስጠይቅህ ጊዜ ማስረጃ ትሰጠኛለህ፣ መልሱን መልስና ጌታ ተደርጎ ነው አይደለም? በዚህ አንቀጽ መሰረት በዚህ አንቀጽ መሰረት እግዚአብሔር ይህንን ጌታ እንዳደረገው ማለት አሁን እሱን ነው ላስረዳ የምፈልግ። ጌታ እንዳደረገው ማለት የምትሏል እኮ ተደርጎ ነው አይደለም? አይደለም ካልከኝ ችግር የለውም ታስረዳናል። ከዚያ በኋላ ቀጥልሽ። ተደርጎ ነው አይደለም? ሁሱ ለምን አታደምጠኝም? ጌታ እንዳደረገው የሚለውን ቃል ልመልስልህ፣ ላስረዳክ።
ላስረዳክና ከዛ በኋላ የራስን ደግሞ ምላሽ ትሰጥኛለህ። አይሽ ቀጥል። እሺ በቃ ልረፍ። አይሽ በቃ እሺ እንግዲህ አሁን ይህንን አንቀጽ ስናየው ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ከዛ አንደኛ ጥያቄ የምናነሳው ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር የሚል ጥያቄ እናነሳለን። ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር? ጌታ የሚለው የክብር መጠሪያ ከሆነ ያስኬደናል። ጌታ እሱ ጌታ ነው የሁሉ ጌታ። አንድ የሚወጣ ታደርጊያለሽ። እኔ እናት መለቆርጥህ ብዬ ነው አልመልስም። ማውራት ነው የምፈልገው አልክ፣ አውራ፣ ችግር የለውም። እኔ እንዳወራ ከፈቀድክ ከዛ አታልፍም። ተደርጎ ነው አይደለም። ይሄን አልመልስም። ምን ያህል እየሰማኝ አይደለም? አውራ፣ ችግር የለውም። እየሰማህ ነው፣ አውራ። ኦኬ እሺ። የክብር መጠሪያ ከሆነ ያስኬዳል ጌታ የሚለው ግን፣ ነገር ግን አምላክ በሚለው ትርጉም ከሆነ የማይመስል ነው። ለምን ቢሉ ከጊዜ በኋላ ጌታ አምላክ መሆን ይችላልን የሚል ጥያቄ አሁንም ልናነሳ እንችላለን። በእንደዚህ አይነት መንገድ አይሆንም። ጥቅሱ የሚለው ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። እሺ ከሌሎች የመጽሐፍ ቅዱስ ክፍሎች እንደምንረዳው ኢየሱስ ጌታ የሚለው ኩሪዮስ የተባለውን አምላክ በመሆኑ እንጂ ለነገስታት በሚሆን መንገድ በማዕረግ አጠራር አይደለም። ኩሪዮስ የተባለው አምላክ በመሆኑ እንጂ ለነገስታት በሚሰየምበት መንገድ ወይም ማዕረግ አጠራር አይደለም። የብሉይ ኪዳን የግሪክ ትርጉም በሆነው የሰባ ሊቃናት ሰብተጁንት ትርጉም ውስጥ ያህዌ የሚለው የእግዚአብሔር የተጸውዖ ስም ኩሪዮስ ጌታ ተብሎ ተተርጉሟል። አንደኛ ነገር ኩሪዮስ ጌታ ተብሎ ተተርጉሟል። ይህም ቃል በግሪክ አዲስ ኪዳን ኢየሱስን ለመግለጽ የገባ ሲሆን ለፍጥረታት በሚሆን መንገድ እንዳልሆነ ማረጋገጫ በብሉይ ኪዳን ነቢያት ለያህዌ የተነገሩ ጥቅሶችን በአዲስ ኪዳን ስለ ኢየሱስ የተነገሩ መሆናቸው ግልጽ ነው ይሄ ነገር። እሺ እንደዛ ካልን በብሉይ ኪዳንና በአዲስ ኪዳን ላይ ለያህዌ የተጠቀመውን ጌታ የሚለውን ስም ከአዲስ ኪዳን ጋር አንድ ላይ እያስተያየን እንሂድ። ቆይ እየጠየቀው ነው አይደል? እያወራ ያለው ጥያቄን ነው እየመለስኩልህ ያለሁት። ሁሱ ጥያቄን እንድትመልስ የኔን ጥያቄ አዳምጠኝ። አይ ራሴን ጠይቄ ራሴን እመልሳል። እየጠየቅህ ራስህን እየመለስክ ነው። እሱ የኔ ጥያቄ አይደለም። አሁን አንተ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ያለውን ነው አይደለ የፈለግከው? ጥያቄ እያስረዳሁህ ነው። እሱን ጥቅሱን አነሳኸው። ጥሩ። ጥያቄውን ግን የኔን አዳምጠኝ። አንተ ራስህን ጠይቀህ ራስህ አትመልስ። እንደሱ አይደለም። እመልሳለሁ ከሆነ ጥያቄውን መልስ። ኢየሱስ ክርስቶስ በዚህ አንቀጽ መሰረት ጌታ ተደርጎ ነው ወይንስ አይደለም? ይሄ ነው ጥያቄ። በዚህ አንቀጽ መሰረት ኢየሱስ ክርስቶስ ጌታ እግዚአብሔር ኢየሱስን ጌታ እንዳደረገው የሚል ነው አይደለ? እግዚአብሔርን እናንተ የሰቀላችሁትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። ጌታ አድርጎ በዚህ አንቀጽ መሰረት የሚያሳየው እግዚአብሔር አምላክ ኢየሱስን ጌታ እንዳደረገው ነው። በጣም ጥሩ። ጌታ እንዳደረገው የእስራኤል ሕዝብ ሁሉ ይረዳ ነው የሚለው። ግን ይሄንን ለተናገረበት አውድ አለው የራሱ የሆነ። ከኢየሱስ ክርስቶስ በፊት ጌታ ያደረገው አካል አለ የለም? እግዚአብሔር ራሱ ማለት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ከኢየሱስ ክርስቶስ በፊት ወይንስ ኢየሱስ የመጀመሪያው ነው ጌታ ያደረገው? ኖ የራሱ የሆነ አውድ አለው። ሁሱ የራሱ የሆነ አውድ አለው። ለምሳሌ ዳዊት ጌታዬ ተብሏል። አብርሃም ጌታዬ ተብሏል። ነገስታት ሲጠሩ ጌታዬ ነው ተብሎ ይጠራሉ። ግን እነሱ ጌታ የሆኑት ክርስቶስ ኢየሱስ በተደረገበት አይደለም። ኢየሱስ ክርስቶስ እኛ ጌታ ነው ስንል ገዢ የዓለማት ሁሉ ጌታ ነው ነው የምንለው። መጽሐፍ ቅዱስ እንደዛ ነው የሚያስተምረን። ኢየሱስ ክርስቶስ ጌታ ተደርጎ ነው አልከና አይደለ? መለኮታዊ ባህሪ በመደረግ ይገኛል አይገኝም?
መለኮታዊ ባህሪ ድጋሞሲ ጥያቄ መለኮታዊ ባህሪ በመደረግ ይገኛል አይገኝም? ክርስቶስ ኢየሱስ አምላክ ነው። አሁንም እኮ የምንል ነገር ቢኖር ክርስቶስ ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ አይደለም። እሱ ራሱ አምላክ ነው። አልጠየቅኩም። መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም? አይገኝም መለኮታዊ ባህሪ። ስለዚህ የኢየሱስ ክርስቶስ ጌትነት መለኮታዊ ባህሪ አይደለም፣ ጌትነቱ ተደርጎ ነውና ቶታል አይደለ? አምላክ ጌታ አደረገው ከተባለ ሰው ስለሆነ ነው ጌታ የተደረገው። ፈጣሪ ቢሆን ኖሮ ፈጣሪ ጌታ ተደረገ አይባልም። አብ ጌታ ተደረገ የሚል ጥቅስ ልታሳይ ትችላለህ? አይ አብ ጌታ ተደረገ የሚል ጥቅስ ታሳየኛለህ? ከኦሪት ዘፍጥረት እስከ ራዕይ ድረስ። እሺ አንተ ጨርስና እኔ አስረዳሃለሁ። እሺ ጠየቅኩህ፣ ያው ጨርሻለሁ። መልስ አላሳየም። እሱን እናመሰግናለን። ጥያቄ አለሽ እኮ ልመልስላ ጥያቄ ምንድን ነው? ጥያቄ አለኝ። ጥያቄ ምን መሰለህ? ምን እንደሚመስል ወላሂ እስካሁን አልሰማህም። ለምን አስወረዳችሁት? ለይሽ ነዝልቱ። እሺ ዮናታን፣ እግዚአብሔር ለምንድን ነው ህፃናቶችን ግደሉ ያለው? የህፃናቶች ጠላት ነው። ለምን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል? ሴትና ህፃንን ለምንድን ነው ግደሉ ያለው? ይሄኛውን ሳልመልስልህ ወዴት ሄድክ? እሱ መለስክልኝ እኮ። ላልመለስኩልም እንጂ አንተን ብቻ አብራርተህ ነው እንዴ የምትሄደው? እኔ አላብራራሁም፣ አንተ መለስክልኝ። አሁን እኮ ልመልስልህ እኮ መለስክልኝ። መች ሰማኸኝ? ኢየሱስ እንዴ አስቆመኝ መለስክልኝ ይለኛል። ኧረ እሱ ልመልስልህና ኧረ ብራዘር ልመልስልህ፣ ጥያቄን ልመልስልህ። አንተን አብራርተህ ጨርሰህ ለታች ላሉት ለተከታዮች ጥያቄህን ልመልስልህ እያለ ነው። እሺ ጥያቄህን ድገምልኝና ከዚያ መልስልኝ፣ ችግር የለውም። ቀጥል። ምን ነበር የጠየቅኩህ? እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስ ጌታ ክርስቶስ እንዳደረገው ኢየሱስ በመደረግ ነው ጌታ የሆነው አልከኝ። ዮናታን ጥያቄ ምንድን ነው? መጨረሻ ላይ ጠየቅኩህ ጥያቄውን ድገምልኝ። ኢየሱስ ክርስቶስ ጌታ በመሆን የተደረገው አልከኝ። መጨረሻ ላይ ጠየቅኩህ ጥያቄ ምንድን ነው? መለስክልኝ አልኩህ። አየህ አይደለ? ራሱ ሊጠይቅና ራሱ በዛ ላይ ጥያቄ እንደመለስ አድርገህ ነው እንደዚህ ያስፈልግ ጥያቄው መለስክልኝ። ኧረ እሱ ጥያቄን አንዴ ልመልስልህ። የጠየቀውን ጥያቄ እዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያለውን ቃል ልመልስልህ። እሱን ጨረስንና ሁለተኛውን ጥያቄ ጠይቄሃለሁ። ያ ጥያቄ ምንድን ነው? እሺ መመለስ ደግሞ ምን መስፈከፈል ልመልስልህ። ቆይ ታዲያ እንደ የጠየቀውን ጥያቄ ልመልስ ብራዘር፣ እንዴ ምን ሆነ ነው? ለመጨረሻ ጊዜ ልጠይቅ ያልኩህ ያው ጥያቄን ድገመውና ከዛ መልሰው። ያው እኔ ሜት አድርጌ ላዳምጥ። ምን ነበር? በቃ እሺ አባቴ፣ መደማመጥ አንችልም። አንተም የራስን መናገር ነው የምትፈልገው፣ አውራ በቃ። እሺ መልካም ጊዜ። አይ ወደ እኮ ሜት አድርጌ ላዳምጥ። ጥያቄን ግን ድገመው። እሱ ምንድነው የፈለገው? ካንተ በላይ አራዳኝ። እኔ የጠየቁት ጥያቄ ተውና ራሱን የሆነ ጥያቄ ይጠይቅና ራሱን ጠይቆ ራሱ ይመልሳል። ከዚያ መለስኩልህ ሊለኝ ነው። ይሄ ወላሂ ራሱ ሊወረደው መጨረሻ ላይ መለስክ። በቃ ተበላ። ምን ነበር ጉዳዩ? የኢየሱስ ክርስቶስ ጌታ መደረግና የሌሎች ጌታ መደረግ አንድ አይደለም ማለት። እኔ ደግሞ ምንም የሚለይ እንዳልሆነና መለኮታዊ ጌትነት እንዳልሆነ የመጨረሻው ጥያቄ ላይ በቃ ዘጋው። እዛ ላይ ወታቻል ምን መሰላችሁ? እርሱ መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም ማለት? አይገኝም ማለት። ጥሩ። ስለዚህ እንደሱ ከሆነ ኢየሱስ ክርስቶስ ጌታ ተደረገ ሲባል ጊዜ መለኮታዊ ጌትነት እንዳልሆነ ተረዳ። ምክንያቱም መለኮታዊ ባህሪ አይደረግምና ጌታ ተደረገ ሲባል ጊዜ መደረጉ ራሱ ፍጡር መሆኑን የሚያሳይ ነው። ፍጡር ነው ጌታ የሚደረገው። አምላክ ቢሆን ጌታ አይደረግም። አብ ጌታ ተደረገ የሚል ጥቅስ አሳየኝ አልኩት፣ የለም ማለት አለቀ። ያ ነው እውነተኛ መለኮታዊ ጌትነት ያለው አብ ብቻ ስለሆነ ማለት ነው።
እዛሽ ያለ አይደለ ወልድ እስከተባለ ጌትነቱን ስናይ ጊዜ በመደረግ ያገኘው ጌትነት ነው። እግዚአብሔር ኢየሱስን ጌታ አደረገው ይላል። ልክ ከዚያ በፊት ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው እንደሚለው ማለት ነው። ጌታ ተደረገ ያ በጊዜው ኢየሱስ ክርስቶስ ጌታ ተደረገ አለቅነት ማለት ነው። ሌላ ነገር አይደለም። አሁን ኢየሱስ እኮ አለቃ የሆነበት ነው እንጂ እግዚአብሔርም ዮሴፍን ጌታ አደረገው የሚለው ሄሎ ኦኬ። አቤት አቤት። እሺ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ባለፈው ውይይት ውስጥ ባለፈው ሳምንት መሰለኝ በኔትወርክ ምክንያት ተቋረጥኩኝ እንጂ ነበርኩኝ። ስለ ከሆነች ልጅ ጋር ስለ ጥያቄ ስታነሱ ስለ ነብዩ መሐመድ አንስታችሁ የነብዩን ስጋ አፈር እንዳይበላው እርም አረገበት፣ የነብያትን ስጋ እርም አረገበት ከቁርአን ውስጥ ጠቅሰ ነግራት ነበረ። እንዲሁም ክርስቶስ እንዳይበሰብስ ነው እግዚአብሔር ያስነሳው የሚል ጥያቄ ጠይቃት ብላሃታል። እሷ እውነት ነው ጌታ ነው። አዎ ብላሃታል። እና የኔ ጥያቄ ምን መሰለህ? አሁን ይሄ በእናንተ አስተምሮ ነው የክርስቶስን የነቢያትን የምታወራው በእስልምና አስተምሮ እንጂ በክርስትና አስተምሮ አይደለም የምታወራው። አሁን መንፈሳዊ ነገር ለስጋይ ሰዎች አይገለጥም ብዙ ጊዜ። እና አሁን አንተ የምትከራከረው ባይብልን እንዴት አድርገህ ዳይሬክትሊ ነው የምትተረጉመው? እንዴት ነው የምትተረጉመው? መንፈሳዊ ልትሆን ይገባል መጀመሪያ ባይብልን ለመተርጎም። አንደኛ ጥያቄ ነው። ከዛ ሌላው ሲቀጥል መሰለህ የሚበሰብሰው ነው ወይስ የተነሳው ነው? እንዳይበሰብስ የተደረገው ነው አንደኛ፣ ወይስ እግዚአብሔር ኢየሱስን ስላነሳው? የትኛው ነው ታዲያ በላጭ የትኛው ነው? ጭራሽ አፈር ውስጥ የቀረው ሞቶ የቀረው ነው በላጭ፣ ወይስ እንዳይበሰብስ ተደርጎ የተነሳው ነው በላጭ? ኦኬ የሚበልጣው እንግዲህ ሌላ አልጨረስኩም። ሌላው ጥያቄ መሰለህ በተደጋጋሚ ጠይቄያቸዋለሁ። እቺን ጥያቄ አልመለስክልኝም። ባለፈው ነበር። ይሄንን ጨርሳለሁ። ከዛ ወደ ቀጣዩ ጥያቄ ትሄዳለህ። ተያያዥ ነው ከእንትን ጋር ስለሆነ አንድ ላይ ብትመልስልኝ ችግር የለውም። ዳግመኛ ጥያቄ ከማቀርብልህ ከሚንዛዛ ማለት ነው ትጠይቃለህ። አብሽር አለሁኝ እኮ የትም አልሄድም። ይኸው አለሁ። እሺ አሁን ሰውየው የኢየሱስንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ እያወዳደረልን ነው። የትኛው ስጋ ነው የሚበልጠው? እምልህ አንተ አንደኛ ተአምራቶችን የሰሩትን ነግረሃት ዘረዘርክላትና፣ እሺ አንድ እድል ስጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ሰጠው። አመሰግናለሁ። ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ጊዜ ላይ ጠልቃ እንዳገባ አዳምጠኝ። እሺ አመሰግናለሁ። እሺ እንግዲህ ስጋ እናወዳደር ነው። እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስን በዚህ ጉዳይ የማወዳደር አይደለም። ሁለቱም የምወዳቸው የማከብራቸው ነብያት ናቸው። ይሄ መበላለጫ ቢዛንም አይደለም። ነገር ግን እሱ ማወዳደር ፈለገ፣ ላወዳደርላቸው። የሚበሰብሰው ስጋ የማን ስጋ ነው ከተባለ እንደ ክርስትናና እንደ እስልምና ያለውን ማወዳደር የፈልገው። እንደ እስልምና ከሆነ የማንም ነብያት ስጋ አይበሰብስም። ገብታችኋል አይደለ? የክርስትናው ግን የኢየሱስ ክርስቶስን ስናይ ጊዜ አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ እንደነበር ይነግረናል መጽሐፍ ቅዱስ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የማይበሰብስ ስጋ ነው። ማስረጃ እኔ ያለ ማስረጃ አልናገርም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ። በፍጹም የነቢያት ስጋ ይበላ። ለናሙናነት ያክል የታያለ ወይንስ ዝም ብሎ ሐዲስ ብቻ ነው? ሐዲስ ብቻ አይደለም። ለናሙናነት ያክል ከነቢያት መካከል የአንዱ ነቢይ አስክሬን ለዘመናት ቆይቷል ምንም ሳይበላ። ማስረጃ አለን። ሸይኹል ኢስላም ኢብኑ ተይሚያ እንዳለ በርካታ ቀደምት መልካም ሰለፎች የጠቀሱት አንድ ታሪክ አለ። እሱም ማን ነው? ዳንኤል ዓለይሂ ሰላም። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። የታላቅ ነቢይ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ወጣ እንደ ጌታ ዳንኤል ቀጥልሽ እና ይህ ዳንኤል የተባለው ታላቅ ነቢይ ከነመሲሁ በፊት የነበረ እስራኤላዊ ነቢይ ነው። ነገር ግን አስክሬኑ የተገኘው መቼ ነበረ? በዑመር ብን አልኸጣብ አገዛዝ ጊዜ ነው። ዑመር ብን አልኸጣብ እሱ በሚያስተዳድርበት ጊዜ ሰሓቦች ወደ ፍለስጢን ሂደው በዚያ የሚገኙ አይሁዶችን ልክ እንዲሁ እንትን ካሉ ከማረኩ ምን ካሉ በኋላ የሆነ ቤት ሲገቡ ጊዜ መቃብር ቦታ ላይ ልክ እንደ ቤት እንደ ዳሪሕ ተሰርቶ
አንድ ሳጥን ያገኛሉ። ያን ሳጥን ሲከፍቱት አንድ አስክሬን አለ። አስክሬኑ አይሸትም፣ ምንም የሆነው ነገር የለም፣ ሰውነቱ ምንም አልተበላ። ልክ ያንን ከቀብሩ አውጥተው እንደዚህ ከሳጥኑ ሲያወጡት ጊዜ ምንም የሆነው ነገር የለም፣ ሰውነቱ እንዳለ እንደተጠበቀ ነው። የተጠቀለለች ሻሃዳ የሚላለ እያሉ ነው አድሚኖች ተከታትለች አስገቧቸው። የተጠቀለለ ወረቀትን አገኙ። በዚያ ላይ ምንድነው ይሄ የተጻፈበት ነገር ማለት ነው። ያንን የተጻፈበት መልእክት የተጠቀለለውን ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ኩቲበ ብልዕብርየ በዕብራይስጥ ቋንቋ ነው የተጻፈ። ሰሃቦች ደግሞ አረበኛ ነው ማንበብ የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል አይሁድ የነበሩ ነቢ ሰለላሁ ዐለይሂ ወሰለም አግኝተው እስልምናን የተቀበሉ በርካታ የአይሁድ ተከታዮች የነበሩ እስልምናን የተቀበሉ አሉ፣ ዕብራይስጥ የሚችሉ ማለት ነው። ከእነዚያ መካከል ማነው አንደኛው? ከዕቡል አሕባር። ከዕቡል አሕባር ጋር ይሄን ደብዳቤ የወሰዱት ከዕብ ሆይ አንተ ዕብራይስጥ ትችላለህና እስኪ አንብብና ተርጉምልን ከዚህ የነብያትን ሰውነት አፈር እንዳትበላ እርም አድርጎባታል። ነብያት ስጋቸው አይበላም ብሎ ነግረውን ነበር። እውነት ቃላቸውም እውነት ነው። ስለዚህ ምን አድርጉ ብሎ አዘዛቸው? 13 አካባቢ መቃብሮችን ቆፍረዋል ዑመር ብን አልኸጣብ። ከዚያም በኋላ አንዱ ቀብር ላይ ይሄንን አስክሬን ይሄን ታላቅ ነብይ ወስዳችሁ ቅበሩት፣ ሌሎችንም እንደ መቃብር አስመስላችሁ ድፈኗቸዋል። ለምን ይሄን አዘዘ ዑመር? እነዚህ አይሁዲዎች በዚህ በታላቅ ነብይ አስክሬን ይባረኩ ነበር። ተመልከቱ። ይሄን ነገር ዳግም እንኳን መተው ድል ቢነሱ በዚህ አካባቢ ላይ ዳግም ወደዛ ባዕድ አምልኮ እንዳይመለሱ ይሄን የሽርክ በር ለመዝጋት ዑመር ብን አልኸጣብ ቀብሩ አይን አዋጅ እንደሆነባቸውና እንዲደበቅ አደረገባቸው። መተው የትኛውን ቀብር ይፈልጋሉ? አያቸው አይደል? ሰሃቦች ለተውሂድ ያላቸውን ጉጉት በዚህ ደግሞ ማየት ትችላላችሁ። ዳግም ሰዎች ወደ ባዕድ አምልኮ እንዳይመለሱ ብሎ ዑመር ብን አልኸጣብ ይሄን በር ዘጋባቸው። እንዳጠቃላይ ይህ ነው የኢየሱስ ክርስቶስ ስጋ ለሰናይ ጊዜ መጽሐፍ ቅዱስ ላይ የሚበሰብስ ስጋ እንደሆነ ይናገራል። አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር እያለ ይነግረናል። እንዳይበሰብስም ከሙታን መካከል የአባቶቻችን አምላክ እግዚአብሔር ኢየሱስን አስነሳው ይላል። እንዳይበሰብስ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ ሳይበሰብስ እንደ መጽሐፍ ቅዱስ ነው እያወራኝ ያለሁት። እንደ እስልምና ያለው አስተምሮ የነብያት ስጋ ሁሉ አይበሰብስም፣ አፈር አይበላም። እሺ ሰላሙ አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እንዴት ናችሁ? ሰላም ነው አለን። አልሐምዱሊላህ። ሰላም ነው ወይ? አለን። የሆነች ጥያቄ ነበረችኝ ማለት ጓደኛዬ ጠይቆኝ እሺ። እና ቁርአንን የጻፉት ሰሃቦች እነማን ናቸው እና ምን ላይ ነው ማግኘት የምችለው? ቁርአንን የጻፉ ሰሃቦች በጣም በርካታ ሰሃቦች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከነዚያ መካከል ዘይድ ብን ሳቢት ቃል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ታገኘዋለች። እድዑ ሊ ዘይደን ፈልየክቱብ ዐኒ፣ ዘይደን ጥሩት ቁርአንን ይጻፍ እያሉ ጥሪ አድርገውለት እንደጻፈ ተገልጿል። ራሱስ ተናግሯል ወይ መስክሯል ወይ ከተባለ አዎ። ዘይድ ብን ሳቢት ራሱ ምን አለ? ኩና ኑአሊፍ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ብሎ ተናግሯል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ብሎ ተናግሯል። ይህ ነው እነ አብዱላህ ብን መስዑድ፣ እነ አብዱላህ ብን ዐባስ፣ እነ ዑመር ብን አልኸጣብ፣ እነ አቡበከር፣ እነ ዓሊይ ብን አቢ ጣሊብ፣ እነ ኡበይ ብን ከዕብ፣ እነዚህ ሁሉ ቁርአንን ቁጭ ብለው ከነቢ ሰለላሁ ዐለይሂ ወሰለም ስር የጻፉ ሰሃቦች ናቸው። እሺ አስገቡን። ሻሃዳ የሚይዝ ጓደኛ ሰው አለኝ እያለ ነው። እንትን ፕራይቬት ሆኖ ባህል መሰለኝ። እንትን ላይ ሴቲክ ላይ ግባና አስተካክሎሽ
አስተካክለውና መግባት ትችላለህ። አድሚኖች ካላችሁ እንዴት እንደሚገባ ንገሩት። ዮናስ 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 ልጆች እችን ወፍ አያችኋት? ፀሐይ የሞቀች ነው። ሻወር ወስዳ ነው። የበረዳት ትመስላለች፣ ትንቀጠቀጣለች። ዝናብ አለ ነው። አፏ ምናምን ብጥ ብሏል። ታውቃለህ? ዝናብ አለ እዛ አሁን ላይ የለም። እሺ ከላይ ያለሽው ሰላም እንዴት ነሽ? ይሰማል? ጂ እያመንኩት ከዳኝ። ይሰማል? ወአለይኩም ሰላም። ይሰማችኋል? ልጠይቅህ ጠይቅሽ። ጀርሳ እንትን ጀማ ቀደመ ያለበት ወቅቱ የገባበትን ሶላት ትሰግድና ያለፈን በቀዷ መልክ ትሰግዳለህ። ችግር የለውም ማለት ነው። እንትን ፈጅሩን ከዙሁር በኋላ ብንሰግድ ወቅቱ የገባበት ሶላት ከሆነ ወቅቱ የገባበትን ሶላት ትሰግድና ከዚያ በኋላ በቀዷ መልክ ያለፈን ትሰግዳለህ። አንዳንድ ዑለሞች ያለፈው ሶላት እና ሌላ ጥያቄ ደግሞ የሚል አቋም ያላቸው አሉ። በእርግጥ ነገር እሱ አይደለም። ያለፈን በቀዷ መልክ ከዚያ በኋላ ነው የምትሰግደው፣ ወቅቱ የገባበትን ሶላት ሰግደው። እሺ ድሮ ቪዲዮ ትሰራ ነበርና ለምንድን ነው አሁን የተውከው? ወላሂ ሲመጣልኝ እንሰራለን። ኢንሻአላህ እንሰራለን። አረ ቢያንስ በሳምንት አንድ አረ በአመት አንድ እንሰራለን። ኢንሻአላህ እንሰራለን። እሺ በቃ እሺ። ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አንዲት ጥያቄ ነበረች። እሺ ጥያቄ ምንድነው? አንዲት ልጅ ነበረች ለማግባት ፈልጋ ነበረ። አግብታ ታውቃለች። ከዛ አባት እናት የላትም። እህት ወንድሞቿ ደግሞ አረብ ሀገር ስለሆነ ያለችው እንዲታገባ አልፈለጉም። ቢጠየቁም ቢለመኑም እምቢ አሉ። እንደገና ደግሞ ያለችበት እሷም ሆነ እሱም አረብ ሀገር ነው ያሉት። ምን ማድረግ ይቻላል? እምቢ ያሉበት ምክንያት ምንድን ነው? አንደርም አሉ። በቃ እንግዲህ ብር ለምደው ሊሆን ይችላል። የእነሱን ምክንያት ምን ብለው ተናግረዋል? እነሱ አላማሽን አሟይ ቤት ስሪ ነው የሚሉት። አይ ለአቅመ አዳም ለአቅመ ሔዋን ከደረሱ መዳር እንዳውም አለባቸው። ይሄን በማለት ነገር ላይ እንትን አንዴ ታጣብጠኛለህ፣ ጊዜ ትሰጠኛለህ እናውራ። እሺ እድል እሰጥሃለሁ። ሽክራን። እሺ እድል ስለሰጠህ አመሰግናለሁ። ለማንኛውም ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? زوجوا أولادكم إذا بلغوا إلا تفعلوه تتحملون أوزارهم كما قال رضي الله عنه. ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ቶሎ ዳሯቸው ብሏል። ቶሎ ዳሯቸው። ዛሬ ነገ ዛሬ ብትመረቂ ድረስ መጠበቅ አለብሽ። ተምረሽ እንደዚህ ማስራት አለብሽ። ቤት መኪና፣ ይሄ
እዚህ ምክንያት ወደ መጥፎ ነገር ብትወድቅ ወይንም ቢወድቅ ይጠየቁበታል ቤተሰቦች አልኮሆል ብለው ከከለከላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርዱነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪዳ። ዲኑንና ስነ ምግባሩን የምትወዱለት ሰው አይነት ከመጣ ዳሩት ብሎ ተናግረዋል። እሺ ሸሃዳ የሚል ሰው ካለ ይግባ እሱ። እሺ ፖይንት ላይ ደጋግማችሁ አትጻፉ። እሱን አስገቡታል ያስገቡታል። ሸሃዳ የሚል ሰው ካለ አስገቡ እና ይሄ ነው ወንድም። እሺ አሁን ያለምንም ምክንያት እንዲህ ብለው ከሆነ ሸሪዓ ፍርድ ቤት መጋባት ይችላሉ። በሸሪዓ ፍርድ ቤት ደግሞ በአካባቢያቸው ወደሚገኝ ኒካ የሚያስር ቃዲ ታዋቂ የሆነ ወደ እርሱ ሄደው ኒካ ያስራሉ። ማናቸውም ደረሳ ኒካ ማሰር ይችላል ራሷን ወክላ። በአካባቢ የሚገኝ ኒካ በማሰር የሚታወቅ የሆነ ቃዲ ካለ እሱ ኒካ ያስራል። ይቻላል። ራሷን ወክላ ኒካ ማሰር ትችላለች። አግብታ ታውቃለች። እሱ ሸሪዓ እንትኑ ቃዲው ራሱ ውክልና ወስዶ ይድራታል። ሄዳ የሚድረኝ ከቤተሰብ የለም ዳርን ራሷ ለቃዲው ትነግረዋለች። እሱ ከእርሷ ውክልና ይዞ ኒካ ያስራል። ምንም ምክንያት የላቸውም ቤተሰቦቿ። ቤት ስሪ አሁን ሳታገቢ ምናምን ነው የሚሉት። ልጅቷና ልጁ ደግሞ ተዋደዋል። እዚህ ቦታ ላይ ዝሙት ሊያደርጉ ምንም ያክል እንትን አልቀራቸውም። አብረው እየኖሩ አብረው እንትን እያሉ ሐላልን ሲፈልጉ ደግሞ እህትና ወንድም ቤት ስሪ አይቻልም አታገቢም ብለው ግግም አሉ። ቢጠይቁም ቢያስለምኑም እምቢ አሉ። ምን ማድረግ ይቻላል? እሱን እኮ ነው ስመልስ የነበረው ወንድ። ኦኬ እሺ ጥያቄ አለኝ ይላል ዳግማዊ ዮሴፍ። የነቢያት ሰውነት አፈር እንዳይበላ የተደረገበት ማስረጃ አሳየን ይላል። በጣም ጥሩ አሳይሃለሁ። ችግር የለም። እሺ ላሳይህ ነው። አብሽር ላሳይህ ነው። እሺ ጥያቄ አለ? ቀጥል። አሰላሙ አለይኩም እሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ይሰማል? እሺ አዎ ይሰማል። ጥያቄ የማታ ዚክሮች እና የተለያዩ ቁርአኖችን ከፍቶ መተኛት እንዲሁም አያተል ኩርሲን ከፍቶ መተኛት ከፍቼ ሰምተው ኧረ ዝጊ ምናምን አሉ። ችግር አለው እንዴ ስላቸው አንዳንዶቹ ችግር የለውም ይላሉ፣ አንዳንዶቹ ደግሞ ዝጊ ምናምን አሉ። ችግሩ ምንድን ነው? ቁርአንን በማዳመጤ ከአላህ ዘንድ ምን እንዳገኝበታላችሁ ብላችሁ አስባችሁ ማዳመጥ ትችላላችሁ። ስተኙም ሆነ ቆማችሁ እየሄዳችሁ ተቀምጣችሁ الذين يذكرون الله قياما وقعودا وعلى جنوبهم እነዚያ ቆመውም ተኝተውም ተቀምጠውም አላህን የሚያወሱ እያለ ገልጿቸዋል። ስለዚህ ቁጭ ብላችሁም ቆማችሁም ሁላችሁም ተኝታችሁም ማዳመጥ ትችላላችሁ። እንቅልፋችሁ ሊመጣ ካለ ከቻላችሁ ዝጉት። እንዘጋዋለን ብላችሁ አስባችሁ በዛው ሲቀራ ቢያድር ይሄ ያውቃችሁ አይደል? አትጠይቁበት። ያኔ ችግር የለውም ዝሮ ያ ችግር የለም። ሽክራን ጀዛኩሙላህ ኸይራ። እሺ ያውና ላሳይህ። እሺ አቡ ዳውድ 1047 ላይ ታገኘዋለህ። ያውና እዚህ ጋር ሐዲሱን ላሳይህ ወገናችን። إن الله عز وجل حرم على الأرض أجساد الأنبياء ይላል። እስኪ ምናልባት በትክክል ከተረጎመው ጎግል ላሳይህ። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏልና ይላል። ይታያል። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏል። ምንጩ የት ነው ከተባለ ያው አቡ ዳውድ 1047 አቡ ዳውድ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ምን አለኝ? አልሐምዱሊላህ። እሱ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቃለሽ? ጠይቅና በኋላ ጠይቃለሽ።
ውሱ ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው። ሰላም። ጥያቄ ነበረኝ ውሱ። በመጀመሪያ ግን አደንቅሃለሁ። ደስ የምትል ሰው ነው። ጥሩ አስተማሪ ነህ። እናመሰግናለን። እሺ ጥያቄ ምንድን ነው? የእኔ ጥያቄ ያለው ነቢዩ መሐመድ ከመምጣታችሁ በፊት ላለፉት 600 ዓመታት ሙስሊም የሚባሉ ነበሩ ወይ? በሙስሊምና አስተምሮ ኢሳ እንዳልተሰቀለ ወይም ተመሳስሎባቸው ወደ አላህ እንደተወሰደ ነው እንግዲህ ካልተሳሳትኩኝ እንደዛ ነው ትምህርቱ። በዛን ጊዜ ውስጥ በዛን ጊዜ የነበሩ ሰዎች የሚያስቡት ይሄን ታሳሰብ የነበረው ሰው የለም እንደተሰቀለ ነው። በወቅቱ እንደተሰቀለና እንደተገደለ ነው ኢሳ የሚያውቁ የነበሩት። በዛ ሰዓት የነበሩ ለ600 ዓመታት የነበሩ ሰዎች ምን አይነት አመለካከት ነበራቸው? ሙስሊም ነበሩ ወይ? ከነበረስ ወደ አላህ እንደተነጠቀ ምንድን ነበር ማስረጃችሁ? ማን ነገረ? እሺ መነጠቅ አለመነጠቁ ሙስሊም ካፊር የሚያስብል አልነበረም። የዛኔ መነጠቅ ተነቅቷል ወይንም አልተነጠቀም፣ ተገድሏል፣ ተሰቅሏል ብሎ የሚያምን ሰው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መምጣት የአማኝና የከሃዲ መለያ መስፈርት አልነበረም። ለዚህም ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ምን ብለው ይናገራሉ? መጨረሻ ላይ ቁርአን መጥቶ አልተገደለም አልተሰቀለም ብሎ እስካረጋገጠላቸው ድረስ ያሉ ሰዎች ተሰቅሏል ብለው እንደው ዝም ብለው ይሄንን ቢያስቡም እንኳን እንደ ኃጢአተኛ አይወሰዱም። ሁጃ በቆመባቸው ማስረጃ መጥቶ በመጨረሻው ዘመን ነብይ በተገለጸበት ጊዜ ግን አንቀበልም ተገድሏል ተሰቅሏል ብለው ቢያምኑ የዛኔ ነው ከሃዲ የሚያስብላቸው ብሏል። ከዚያ በፊት ያለው ጉዳይ ምንድን ነው? ኢየሱስን አምላክ ስለማድረግ ይሄ ነው ዋናው ጉዳይ። ኢየሱስ ክርስቶስን አምላክ ነው ወይንስ አይደለም በሚለው ጉዳይ አምላክ አይደለም ብለው የሚያምኑ ህዝቦች ነበሩ። መልእክተኛ ነው ነብይ ነው ብለው የሚያምኑ ህዝቦች ነበሩ። አላህ በቁርአን ላይ ይገልጻቸዋል። ወኢነ ሚን አህሊል ኪታብ ለመን ዩእሚኑ ቢላህ ይላል። ከመጽሐፉ ባለቤቶች በእኔ በአላህ የሚያምኑ አሉ እያለ ይገልጻቸዋል። ልክ በተነገረ ጊዜ የኢትዮጵያው ነጃሽን መውሰድ እንችላለን። የመሲሁን መንገድ በትክክል ሲከተልና የመጨረሻው ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ህዝቦች ነፍ ነበሩ። ከነዚያም አብደላህ ብኑ ሰላም አይሁዲዎች የሚገርመህ ወደ መዲና ሄደው ሲጠብቁ ነበር። በቁርአንም ላይ ታሪካቸው ተገልጿል። በታሪክም ላይ ላሳየ እችላለሁ። ሲጠብቁ ነበር። የመጨረሻው ዘመን ነቢይ ይላካል ብለው ይጠብቃሉ። ከነዚያም መካከል አብዱላህ ብኑ ሰላም የሚባል አይሁድ ነበር። በጣም ሊቅ ነው። አይሁዶች ራሳቸው በአንደበታቸው የመሰከሩለት ይህ ሰው መጣና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አየ፣ የመጨረሻው ዘመን ነቢይ ቃል የተገባህል እናንተ ነህ ብሎ አረጋገጠ። አይሁዶችን ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላም ምን ያክል ደረጃ አለው በመካከላቸው ንገሩ ሲሏቸው ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። አዋቂ የአዋቂያችን ልጅ ሊቅ የሊቅ ልጅ ነው በመካከላችን አሉ። እንግዲያውንስ እስልምና ቢቀበል ምን ትላላቸው ሲሏቸው አረ በፍጹም አያደርገውም አሉ። ወደ አብዱላህ ብኑ ሰላም ወጣና መሰከረ። ለመጨረሻ ዘመን ነቢይ ትውልድ ቃል የተገባልን በነቢያት አንደበት ይሄ ነቢይ እንደሆነ እናውቃለን አላቸው። እኔ እስከዚህ በኋላ ራሴን ሸውጄ አልኖርም፣ አምናለሁኝ፣ አመኛለሁኝ አለ። እናንተም እንድታምኑ ጠራቸዋለሁ አላቸው። ሰደቡት አብዱላህ ብኑ ሰላም። ቅድም አዋቂ ልጅ ሊቅ የሊቅ ልጅ ብሎት የነበረውን አንተ ጃሂሉና ወብኑ ጃሂሉና አሉት። አንተ ሞኝ የሞኝ ልጅ ነህ ከመካከላችን ከዚህ በኋላ አሉት። እሱ ብቻ አይደለም፣ ከዕቡል አሕባር አይሁድ ነበር እኮ በጣም ሊቅ ነበር። እስልምናን ከተቀበሉ መካከል ከአይሁዶች ነው። ወረቃ ኢብን ነውፈል የመሲሁን መንገድ ከሚከተል ሰዎች ነበረ። የመጨረሻው ዘመን ነቢይ ይመጣል ብሎ ሲጠባበቅ ነበር። ቡኻሪ ላይ ተገልጿል፣ ሙስሊም ላይ ተገልጿል። ቶች አላለም። ወዲያው ስለ እርሳቸው በሰማ ጊዜ ምን አቋም አሳየ ከተባለ አመነ። ምን አለ? ወደ አንተ የሚወራ የተወረደው ቃል አሁን ለሙሴ ሲወረድ ከነበረው ቃል ከዚያ ጋር የሆነ ከአንድ ምንጭ የተቀዳ ቃል ነው ብሎ እነ ነጃሽ እስከ መመስከር ደረሱ። ገብቶሃል አይደል? የኢትዮጵያ ንጉስ ነጃሽ አምነዋል። የኢትዮጵያ ቀሳውስቶች አምነዋል። መነኩሴዎች እያለ አላህ በቁርአን ላይ እየጠቀሳቸው ላሳየ ይችላለሁ። መነኩሴዎች የኢትዮጵያ መነኩሴዎችና
ቀሳውስትና መነኩሴ እያለ ስማቸውን እየጠቀሰ እነዚህ በአንተ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን በሰሙ ጊዜ እንዳለቀሱ በቁርአን ላይ ታሪካቸው ተገልጿል። ያዛቸዋል። ስለዚህ ያ ነው ለተጅደን አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسا ورهبانا وأنهم لا يستكبرون وإذا سمعوا ما أنزل ቀሳውስት መነኩሴ እያለ የተናገረው ላመኑ ላሳያችሁ ችግር የለውም። ሁሴን ከኪስ ነው እያላቸው ነው። ችግር የለም በሉ። ኦኬ እናንተ ሰራሉ አንዴ ላሳያችሁ። ጥያቄ ግን እንትን ላይ ጥሩ ማብራሪያ ሰጠኛል። ግን እንዳልከው በዛ በወቅቱ ቁርአን ከመውረዱ በፊት የነበሩ ሰዎች አይጠየቁበትም በዚህ ለሚለው ግን ማስረጃ እንድትነግረኝ ይፈልጋል። ይሄ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አንተን ተገደለ ተሰቀለ ብሎ ማመኑ ስለ መለኮታዊ ነገሩ የሚያያይዘው ነገር አይደለም። አላህ በቁርአን ላይ ሲነግረን የካዱበትን ምክንያት ሲናገር የዛኔ ምን አለ? ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم። አየህ የሚክዱበትና የማይክዱበትን ምክንያት ራሱ አላህ ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አለ። የማርያም ልጅ ራሱ ያ ክርስቶስ ነው ብሎ የተናገሩ ሰዎች በእርግጥም ካዱ ይላል። የሚያስክደው ምን እንደሆነ ይገልጻል። በእርግጥም እነዚያ ተገደለ ተሰቀለ ብለው የነበሩ ክደው ነበር አላለም አላህ። የሚያስክደው ይሄኛው ነው። የሚክዱት መቼ ነው እነዚያ ከተባለ ቃል በቃል በቁርአን ላይ አልገደሉትም አልሰቀሉትም ብሎ የመጣው ቃል ከመጣ በኋላ አይ ተገድሏል ተሰቅሏል ብሎ ከተናገረ ሰውየው የአምላክን ቃል የካደ እንደ ካደ ይቆጠራልና የዛኔ ነው የሚክዱት።